በአዲሱ የንብረት ማስመለስ ሕግ ምክንያት ሪል ስቴቶች ገዢ በማጣት መቸገራቸውን እያስታወቁ ይገኛሉ። ቤት ለመግዛት ገንዘብ የከፈሉ ሰዎች ጭምር ብራቸው እንዲመለስላቸው በመጠየቅ ላይ መሆናቸውን ሰምተናል። በሌላ በኩል ደግሞ ለጡረተኞች መልካም የሚባል መረጃ ይፋ ተደርጓል። በመረጃው መሰረት ጡረተኞችን የሚያግዝ አሰራር በቅርቡ ወደ ስራ እንደሚገባ ታውቋል። በአዲሱ የንብረት ማስመለስ ሕግ ምክንያት ሪል ስቴቶች ገዢ በማጣት መቸገራቸውን እያስታወቁ ነው። ቤት ለመግዛት ገንዘብ የከፈሉ ሰዎች ጭምር ብራቸው እንዲመለስላቸው በመጠየቅ ላይ መሆናቸውን ሰምተናል። አዲሱ የንብረት ማስመለስ ሕግ የሪል ስቴት ዘርፉን እየጎዳው ሲሆን የጥቁር ገበያ እንቅስቃሴውን ይበልጥ ያባብሳል የሚል ስጋትንም ፈጥሯል። ከ10 ዓመታት ወዲህ የተገዙ ንብረቶች ምርመራ እንዲከናወንባቸው የፈቀደውና ከወራት በፊት የጸደቀው የንብረት ማስመለስ አዋጅ በስራቸው ላይ ከፍተኛ ተጽዕኖ እያሳደረ መሆኑ ሪል ስቴቶች አስታውቀዋል። አዲሱ ሕግ ጥቁር ገበያውን ይበልጥ ሊያባብሰው እንደሚችልም ባለሙያዎች ስጋታቸውን ገልጸዋል። በቅርቡ የጸደቀውና መንግስት ንብረቶቹን እንዲወርስ የሚፈቅደው አዲሱ አዋጅ በስራዎቻቸው ላይ አሉታዊ ተጽዕኖ እያሳደረ መሆኑን በተለይም በግንባታና በሪል ስቴት ዘርፍ የተሰማሩ አካላት ገልጸዋል። ሕጉ ከጸደቀበት ጊዜ ወዲህ በተለይም በውጭ የሚኖሩ የቤት ገዢዎች የከፈሉት ገንዘብ እንዲመለስላቸው እየጠየቁ መሆኑን አንድ የቤት አልሚ ተናግረዋል። አንዳንዶችም ገንዘባቸውን በቅጣት ጭምር እንዲመለስላቸው እንዳደረጉ ተናግረዋል። የዚህ ሕግ መጽደቅ ቀድሞውንም እየተንገዳገደ የነበረውን የሪል ስቴት ኢንዱስትሪ ለከፍተኛ ጉዳት ዳርጎታል ሲሉ ሌላ የሪል ስቴት አልሚ ጠቅሰዋል። አንድ ስማቸው እንዳይገለጽ የፈለጉ ባለሀብት በበኩላቸው ሕጉ ወደ ኋላ እስከ 10 ዓመት ተጉዞ ተግባራዊ መደረጉ ብዙ የኢኮኖሚ ተዋናዮችን በተለይም በዲያስፖራው ማህበረሰብ ውስጥ ፍርሃትን ፈጥሯል ብለዋል። ዲያስፖራው በተለይም የባንክና የጥቁር ገበያ ምንዛሪ ዋጋ ልዩነት እጅግ ከፍተኛ በሆነበት ወቅት በተለያዩ መንገዶች ገንዘብ ይልክ እንደነበር አስረድተዋል። አሁን መንግስት ንብረቶቹን ለመውረስ ማሰቡን ይፋ ባደረገበት ወቅት ዲያስፖራውን ጨምሮ የንግዱ ማህበረሰብ ንብረቱን ለማሸሽ ተገዷል ብለዋል። ይህ ሁኔታም ባለፉት ጥቂት ሳምንታት ውስጥ የጥቁር ገበያውን በእጅጉ አንሮታል ሲሉ ተናግረዋል። ሰዎች ንብረታቸውን ለማሸሽ ፍላጎት እንዳላቸው ግልጽ ነው። ይህም ከወራት በፊት የኢኮኖሚ ማሻሻያዎችን ተከትሎ መረጋጋት የታየበትን የጥቁር ገበያ ምንዛሪ በከፍተኛ ሁኔታ እንዲጨምር አድርጎታል ሲሉ ገልጸዋል። ሌላ የሪል ስቴት አልሚ በበኩላቸው አዳዲስ ገዢዎች አለመኖራቸውን በምሬት ከመናገር ባለፈ ገዢዎች በውላቸው መሰረት ገንዘባቸው እንዲመለስላቸው ቢጠይቁም ገበያው ስለተቀዛቀዘ እነዚህን ጥያቄዎች መመለስ ፈታኝ ሆኗል ብለዋል። ከሰሞኑ የቤቶችና የመኪና ገበያ ጫና ውስጥ በመግባቱ ምክንያት ዋጋው እየቀነሰ መምጣቱን መዘገባችን ይታወሳል። በሌላ መረጃ ደግሞ ጡረተኞችን ጨምሮ የመንግስትና የግል ሰራተኞችን ተጠቃሚ የሚያደርግ የጤና መድን አገልግሎት ሊጀምር መሆኑ ተገልጿል። ጡረተኞችን የመንግስትና የግል ሰራተኞችን ተጠቃሚ የሚያደርገው የማህበራዊ ጤና መድን አገልግሎት በሂደት ላይ እንደሚገኝና በዘንድሮ ዓመት እንዲጀምር ለማድረግ መታቀዱን የኢትዮጵያ ጤና መድን አገልግሎት አስታውቋል። በኢትዮጵያ ሁለት አይነት የጤና መድን ስርዓት እንደሚገኝ የገለጹት በአገልግሎቱ የአባላት አስተዳደርና ሀብት አሰባሳቢ መሪ ስራ አስፈጻሚ አቶ ጉደታ አበበ አንደኛውና አሁን ላይ በስፋት እየተሰራበት የሚገኘው የማህበረሰብ አቀፍ ጤና መድን መሆኑን ጠቅሰዋል። ሌላኛው በመንግስት ውሳኔ ሲያገኝ በዘንድሮ ዓመት ይጀምራል ተብሎ የሚጠበቀው የማህበራዊ ጤና መድን ሲሆን በስርዓት ውስጥ በተለይም መደበኛ ኢኮኖሚ ላይ የሚገኙትን ጡረተኞች የመንግስትና የግል ሰራተኞችን የሚያካትት እንደሆነ ገልጸዋል። በኢትዮጵያ ውስጥ ከ32 በመቶ በላይ የሚሆነው የጤና ስርዓት በረጂ ድርጅቶች የሚሸፈን እንደነበር ያነሱት መሪ ስራ አስፈጻሚው በአሁኑ ወቅት ደግሞ ካለው ዓለም አቀፋዊ ይዘት አንጻር የውጭ እርዳታ በየዓመቱ እየቀነሰ ወደ መቆም ደረጃ እየደረሰ ነው ብለዋል። በመሆኑም አሁን ያለውን የሕክምና አገልግሎት ለማስቀጠል የጤና መድን ስርዓቱ የውስጥ አቅምን በማጠናከርና ጥራት ያለውን አገልግሎት ለዜጎች ለማዳረስ ወሳኝ እንደሆነ ገልጸዋል። በተጨማሪም የማህበራዊ ጤና መድኑ ሲጀምር ለኢትዮጵያውያን የጤና ስርዓት ትልቅ ድርሻ እንደሚኖረው አስታውቀዋል። በማህበረሰብ አቀፍ የጤና መድን አገልግሎት ውስጥ የተካተቱ አባላት ቁጥር ከ54 ሚሊዮን በላይ መድረሱን ከዚህ ቀደም መዘገባችን ይታወሳል።